አንተ እንዴ እንደዚህ ደጋግሜ ስቀጠቅጥ አንተ አታነሳም እንዴ ስልክ? ይቅርታ ሞገስ፣ ስልኩ እኮ ሲጠራ ስላልሰማሁት ሳይለንት አድርጌው ነበር። እሺ ሞገስ እባክህ ስለ መድብል ጠይቀው። ስለ መድብል እንዴት ነው? አዲስ ነገር አለ እንዴ? አንተ ግን በሰላም ገባ? አዎ ገብቻለሁ። ይልቅ በደንብ አዳምጠኝ። ጠበቃው እኔ ጋር ስልክ ደውሎ ነበር። ምን አለ? እንዴት ደወላለህ? ማለቴ እሱ ግን ደህና ነው? የዝና ሰዎች ክሊኒክ ድረስ ሄደው ሊገሉ ሲሉ አምልጧቸው ነው ለኔ ደወለልኝ። ጠበቃው ነበር። እስኪ ማን ከእጅ ፈልጥቆ እንደሚያወጣ ታያለህ። ሞገስ ሊሆን አይችልም። በቃ ቢንጎ። በስተመጨረሻም አሳው በራሱ እጅ መረብ ውስጥ ገባ ነው ወይስ እኔን ቅምጥ ማድረግ ፈልገህ ነው? እና ስልኩን የስንቦጀቦጅ ነው ምን ላድርግ እንዴ? የስንቦጀቦጅ አየህ? አሁን ከቪዲዮ በላይ ላንተ ትልቅ ነገር መጥቶልሃል። ከእንክርዳድ መሃል ጥሩ ምርት እንደሚገኘው ሁሉ እኔም እዛ አንተን የሚፈልጉ ጥሩ ሰዎች ያገኛለሁ። ይሄንን ከማድረጌ በፊትና ስላንተና ስለ ካሌብ ሁሉን ነገር ከመናገሬ በፊት ግን በቅድሚያ መድብል እንድትለቀው ፈልጋለሁ። ምን? በእውነት ለምንድን ነው ግን እስካሁን ስለ ካሌብ እየጠየቅሽኝ ያለሽው? እሺ ይሄን ሳትዋሽ ንገረኝ። በአካል አግኝተው ታውቃለህ? አንድ ሁለት ጊዜ ክለብ ውስጥ ያየሁት ይመስለኛል። እሺ ግን ምን አይነት ሰው ነው? ማለቴ ሸባ ነው ወይስ ወጣት ነው? እስኪ ስለሱ በደንብ ንገረኝ። እሱን ተተን ስለሌና አንቺ ብናወራ አይሻልም? ምን ማብላት የምችለው እሱን ብቻ ነው። ምንድን ነው? ልክ ነህ። በትክክል የሆነ ሰው አለ እያንዳንዱን እርምጃችን የሚነግራቸው ሰው። እሱን እንኳን በጭራሽ እንዳታስበው ሞገስ። አሁኑኑ ሉላን ወደ እኔ ላካትና መድብልህን ውሰድ እያልኩ። እንዳትሄድ ፈርታ ነው? ችግሩ አሁን ሞገስ እስር ቤት ስለሚወረወር ሉላ ብቻዋን ናት። አንተም እዚህ ነህ። እስኪ ማን አተው ደጃና አሰላም አለይኩም ወራህመቱላሂ ወበረካቱሁ። ደጃና ለቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ
ሰብስክራይብ ያደርጋችሁ ያለሁላችሁ ዛሬ እንግዲህ ምሳሌ ይሆናችሁ በካምና ለራስቦች ለቻናሌ አዲስ የሆናችሁ ኢትዮጵያውያን ኤርትራውያን ላይክ እና ኮሜንት ያደርጋችሁ ብታበረታቱ ደስ ይለኛል ማለት ነው። እንግዲህ መልካሞች ማለት ነው። ዛሬ እንግዲህ ብቅ ብዬላችኋለሁ። ለቤት አዲስ የሆናችሁ ላይክ እና ሰብስክራይብ ያደርጋችሁ አብረነታችሁ አይለይ። ያው እንግዲህ ምሳሌ ድራማ ያው ሁላችንም እንደምናውቀው ደስ የሚል ነው። ነገር ግን አቶ ዝና እንግዲህ ጉዱ እየተበሳጨ ነው። ነገር አለሙ ሁላ ግልብጥብጥ ብሎበታል። ምክንያቱም በዛ አቶ ካሊብ ያስፈራራዋል፣ በዚህ መድብል ያስፈራራዋል። ነገር ግን እሱ ሁሉንም ነገር እንትን ብሎ መድብልን ለመግደል ይወስንና መድብልን ያስረዋል። ነገር ግን መድብል አንተ እኔንም ለምን አትገድለኝም ዝና ይሏል። ምክንያቱም አንተ ወንድ ተወንክ ለምን እኔን አትገለኝም ይላል። አይ አልገልህም፣ ልቅስ አንተ ጀግና ስለሆንክ እኛ ጋር እንድትሰራና ለስትናችን ተባባሪ እንድትሆን እፈልጋለሁ ሲለው እሱም አይ እኔ የምስኪን ደም አንተን አልልም፣ ምክንያቱም በምስኪን ደም መኖር አልፈልግም። ስለዚህ ይህን ነገር መቼም ቢሆን አላደርገውም ይለዋል። እሱም በጣም ይናደድና በእርግጫና በቦክስ ላይ አይ አንተ ሴት ወንድ አይደለም ልብ የለህም ለምን አትገለኝም ይለዋል። ከዛም እንደዛ እያለው የጠበቃው ይደውልለታል። ጠበቃውም እንግዲህ መድብልን ልቀቀውና እኔን ያዘኝ ከፈለክም እኔን ግደለኝ ይለዋል። ጉድበል ጎንደራል። ከዛ ፖሊሶቹን ደውሎ ደግሞ ሞገስዬን እንዲይዙለት ፈልጎ ነበር። ሞገስዬ ግን ጀግናና ጎበዝ ስለሆነ እንደገና እንደምንም ብሎ ተነብሩክ ቤት ያመልጣል። እንግዲህ ነው ይገርማል። እናም ከዛ ሆነም ይደውሉና ፖሊሶቹ የተገዙ ፖሊሶች ከዛ በኋላ ዝና መድብል ዝናዬ ሞገስዬ አመለጠ ይሏል። በጣም ይናደድና ራሱን ይደበድባል። እና ጀግናው መድብል በጣም ይስቅበታል። ከዚህ ሁላ ለምን መሸነፍን አታምንም ይለዋል። ነገር ግን ማመን አልፈለገም። ወይ ዝና እኔ ያበበ ደመሳ ልጅ እንዴት እንደዚህ ታረጉኛላችሁ ይላል። ከዛም እሱም እያለ እንግዲህ ሌላኛው የብሩክ ነገር ነው። ብሩክም እንግዲህ እኔ ወንድሜንም መጽዋት አድርጌ ቢሆን የምስኪኖችን ደም ህይወት እታደጋለሁ። ስለዚህ መቼም ቢሆን የቪዲዮን ቅጅ አልሰጠህም ይለዋል። ነገር ግን ዝና መርማሪ ፖሊሱንም እንትን ብሏል። ነገር ግን ጠበቃው ቆንጆ ጠበቃና ቆንጆ መርማሪ አግኝቶለታል። ጉድ እኮ ነው። በአሁን ላይ እርግጠኛ ነኝ ብሩክና መድብል ያሸንፋሉ። እንግዲህ ጠበቃው ውሸቱን ነው እንጂ ትክክለኛ ቦታውን አይልክለትም። ምክንያቱም ጠበቃው የሚተባበሩት ሰዎች ስላገኘ ማለት ነው። ሌላኛው ነገር የዳጣ ነገር ነው። ዳጣ እንግዲህ ሽንቷ ሊያመልጣት ይላል። ሽንት ቤት ገባለሁ መቆጥር ሰው ብሎ እየተጨናነቀኝ ነው። የኛን ጋፋ የኛ ቆንጅዬ ልጅ ማለት ነው። ያ እንግዲህ ነገር አለም ሁላ ከቤት ውስጥ እንትን እያለ ሪፖርት የሚያደርገው ያቺ ሰራተኛ ተብየቱ ናት። ሁሉን ነገር የምታቀብለው ለማህሌት እንግዲህ እሷም ወዳት አይደለም አጣብቂ ውስጥ ገብታለች። ምክንያቱም ማህሌትን እንደዚህ መሆኗን ሳታቅ አስጠጋቻት። ከዛ ግን እሷ መጠቀም ያረገቻት አሳልፋ ደግሞ ለዝና ትሰጣታለች። ሌላኛው ደግሞ የማህሌት አፍቃሪ ተብዬው ሸባው ነው። ጉድ እኮ ነው። እንግዲህ ቡና እየጠጡ ስለንትና እየጠየቀችው ነበር። ነገር ግን እሱ ስለ ካሊብን ታውቀዋለህን? እንዴት ነው ያምራል ያለች ትጠይቀዋለች። ምክንያቱም ካሊብን እሷ በፍቅር ማጥመድ ትፈልጋለች። ነገር ግን አይሳካላትም። ምክንያቱም ሰውየውም የሚያየው የሱን ረዳት እንጂ ካሊብ ለማንም ፊቱን እንትን አይልም። መድብልን እንግዲህ ጓደኛው መጥቶ ያዲናው ናቸው